እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም። እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ ማርቲ እኔም በጥፊ መታሽኝ። ስሚኛለሽ፣ ከመናገርሽ በፊት 3 ጊዜ አስቢ። ልንገርሽ አይደል? እንደውም ማለት ሰሚኛለሽ፣ 2 ቀን ብቻ ስጪኝ። እንደውም አጋልጣችኋለሁ። መድኃኒት ምን መድኃኒት አወቀች? መድኃኒት አወቀች ወይ? ሰላም ጋሼ እባክህ ተረጋጋና አዳምጠኝ። ንገሪኝ እንጂ ሰላም፣ የምን ተረጋጋ ነው? ጉድ ሆነናል ብሎ እንደገና ተረጋጋ መባል አለ እንዴ? ጋሼ አሁን ምንም አልተፈጠረም፣ ግን መድኃኒት የልጄን ጸጉር ወስዳለች፣ ዲኤንኤ ያስመረምረዋለሁ እያለችኝ ነው። ከማን ጋር? ቆይ እንዴ! አይሆንም ሰላም፣ እንዴት ልጁን መጀመሪያ ትሰጫታለሽ አንቺ? ሊጠይቁኝ መጥተው ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከዳችሽ፣ ከኔ ጋር ተኝታ ከዳችሽ፣ እሷም እኔም ከድቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀብሩኝ? ታዲያ ምንም የቀረ ነገር ስለሌለ መኖር አልፈልግም። ተንብቶን ከዛሬ ጀምሮ ሙታ ይዘገያል እንጂ ሚስጥር መገለጡ፣ ሀቅ መፈንዳቱ፣ የደፈረሰው መጥራቱ፣ የተደበቀው መውጣቱ የማይቀር ጉዳይ ነው። ጋሽ ደረጀም ለጊዜው እንዴት አድርጎ እንደሚነግራት የቀን ቀን ምጥ፣ የቀን ቀን ጭንቀት፣ የቀን ቀን ሀሳብ፣ የቀን ቀን እረመጥ የሆነበት ነው። መድኃኒት ደግሞ የተደበቀው ማውጣት አለብኝ፣ ማስረጃም ባላገኝ እንዴትም ብዬ ማስረጃ ማግኘት አለብኝ እያለች የምትቆፍረው ጉድጓድ ራሷን ጉድጓድ ውስጥ ይከታታል ወይስ ደረጀን ነፃ አውጥቶ በፈለገው ሰዓት ነገሮች ከተስተካከሉ በኋላ ማርታ እንድትሰማ እድል ይሰጠዋል? ትልቁ መዘዝ የዳጣ ማንነትና ሰላም የወለደችው የልጅ አባት ማን ነው የሚለው ነው። እጅግ የሚያሳዝነው ነገር አፏን ሞልታ የደረጀ ልጅ ነው ያለችው መድኃኒት ወይዘሮ ማርታ ይህን ክፋትና ተንኮልሽን የተከበረው ባሌን እንድጠረጥሩ አልፈልግም ስትል በጥፊ ወሉላታለች። መድኃኒት ግን በዚህ አላቆመችም። የህፃኑን ጸጉር ቆርጣ ለምርመራ ደብቃ ወስደዋለች። ከዚህ ፈተና እንዴት ነው የሚያመልጡት? ናታን የእውነት ዳጣን የተዘጋጀውን የምርመራ ጸጉር ወይም ጥፍር እንደለወጠው የዚህን ልጅም ህፃን ልጅ ጸጉር ለውጦ የመድኃኒትን ህልም ያጨነግፍባት ይሆን? የመድኃኒትን ሀሳብ ገደል ይሰድባት ይሆን? መድኃኒትስ ሳታይ ናታን ያንን ጸጉር ይቀይርባት ይሆን? የእውነት ናታን ያን ጸጉር ከለወጠው ለደረጀ ትልቅ የራስ ምታቱ እፎይታ የሚያገኝበት ነው። ግን ያ ጸጉር ካልተለወጠ ከባድ ነገር ነው። ከመድኃኒት በላይ አቢጌል፣ ዳጣ ሁሉም ነገር አያውቁም። አሁን ስለተወለደው ልጅ ሁሉም ነገር ትርምስምስ ነው። ሰላም የዳጣ እናት እንደሆነች አቢጌል አታውቅም። የተወለደው ልጅ የደረጀ እንደሆነች አሁን አቢጌል አታውቅም። አቢጌል እናቷ እንደተዋወቀቻት ዳጣ ብቻ ነው የምታውቀው። ምንቱን አታውቅም። ሁሉም ነገር ድብልቅልቁ ነው የሚወጣው። በእርግጥ መድኃኒት እውነታና ሀቅ ቢኖራትም ግን በክፋት ነው እንጂ በመልካምነት አይደለም እየወሰደች ያለችው። ሁሉን ማዋረድ፣ ማጋለጥ፣ ከዛ ቤት ጥርግርግ አድርጋ አውጥታ ብቻዋን እህቷን ይዛ መኖር ነው የምትፈልገው። በቃ የሆነ እንትን ነገር ነው ያለባት እሷ። ሰው እኮ ለቤተሰብ ያስባል፣ ለቤተሰብ መልካም ነገር ያስባል። ግን እሷ እልክና በቀል ነው የያዘችው። ሁልጊዜ ውሸታም፣ ሁልጊዜ አጭበርባሪ፣ ሁልጊዜ ሀሰተኛ እየተባለች እየተዋረደች ስለሆነ በቃ መበቀል ነው እንጂ የምትፈልገው ለእህቷ አስባላት አይደለም። ኦልሬዲ እህቷ ይሄን እውነት ስትሰማ ጸጥ እንደምትልና በህይወት እንደምትሞት ማሰብ እንኳን ነበረባት። እሷ ግን ዳይሬክትሊ ምላሷ እንዳመጣላት ነው እየዘረገፈች እና መርዛማ ምላሷን እየዘረጋች ያለችው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ ዳጣ እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። ከዛሬ ነገ እውነቱ ይወጣል፣ ሀቁ ይፈነዳል፣ እኔም ጭንቀቴ ይቀላል እያለች አቢጌል አባቷ በየቀኑ ረመጥ ውስጥ እንዳለ የተረዳችው አቢጌል አሁን ነገር ድብልቅልቁ እየወጣ ነው። በባለፈው ምዕራፍ እንደሰማ ነው ወይዘሮ መድኃኒት የዳጣን ስልክ አንስታ እንግዲህ ወይዘሮ ሰላምን ሚስጥር ትዘረግፋለች ብለን ነበረ። እሷም እንግዲህ ነቂ ሆና ነው በቪዲዮ ኮል ደውዪልኝ በማለት ሀሳቧን ያስቀየረቻት እንጂ ሚስጥሩን አውጥተው ቢሆን በትክክል ማስረጃ አገኘች ማለት ነው። እጅግ የሚያሳዝነው ነገር ግን
አብጌል ደግሞ አሁን ትልቅ ስህተት ሰርታለች። ዳጣና ናታን ፍቅረኛሞች እንደሆኑና ለእሱ እንዳልነገሩት እንጂ የቆዩ ስር የሰደደ ግንኙነትና ፍቅር ውስጥ እንዳሉ ነግረዋለች። ደረጀ ግን ለአንቺም ለእሷም አይሆንም፣ በፍጹም እሱ ወንድማችሁ ነው በማለት እንግዲህ ሀሳቧን አስቁሟታል። ስለዚህ የዳጣና የናታን ፍቅር የሆነ እንከን ሊገጥመው ነው ማለት ነው። ናታን ደግሞ እኔ ካፌ ወጥቶ ወይም ከአንደበቴ አውጥቼ ለአባዬ ሳልነግረው አንቺ ማን መብት ሰጥቶሽ ነው ይህን የምትናገር በማለት እንግዲህ ከአቢጌል ጋር ግብግብ መፈጠሩ የማይቀር ጉዳይ ነው። እጅግ የሚያሳዝነው እና እጅግ የሚደንቀው ነገር ግን አሁንም መድኃኒት ጉድጓድ እየቆፈረች ነው። በስተ መጨረሻም አዋቂ ቤት ሄዳ ቤቱን ትርምስምሱን ያወጣችው መድኃኒት የዚህ መጨረሻስ ምን ይሆን? በእሷ ምክንያት እንግዲህ ያን የመሰለ ቤት ለቀው ሌላ ቪላ ቤት ገብተዋል። እጅግ የሚገርም ቤት ነው አሁንም የገቡበት። አንዳንድ ጊዜ ካለ ምናለ ይባላል። የሀገራችን ቱጃር ሚሊዮነሮች እንግዲህ ሀብታሞች እንደዚህ ያለ ዘና ዘና ያሉ የተደበቁ ቤቶች አላቸው ማለት ነው። ግን እንደዚህ ሆኖ ሰላም የላቸውም። ይህ ሰላም መቼ ነው ተመልሶ ደስታቸው ተመልሶ ሙሉ ቤተሰብ በሰላምና በተረጋጋ መንፈስ የሚኖሩበት? በተለይ የደረጀ ሚስጥር ከወጣ ምን አይነት ህይወት ይኖራቸዋል? ወይዘሮ ማርታስ በምን አይነት ጤንነት ትቆያለች? ያ ሁሉ ደስታቸው ያ ሁሉ መከባበራቸው ይፈርሳል ወይን? ደረጀ ሲጨነቅና እንቅልፍ አጥቶበት የከረመው የቁም እስረኛ ሆኖ የከረመው ቤቴ እንዳይፈርስ፣ ደስታዬ እንዳይርቅ፣ ቤተሰቦቼ ሰላማቸው እንዳይጠፋ በማለት ነበር እንግዲህ ሲጨነቅ የነበረው። አሁን ግን ከስር ከስር እየጎለጎለች መሰረቱን እየናደች ሰላማቸውን እያሳጣች ደስታቸውን እየነጠቀች ነው መድኃኒት። ይቺ ሴትዮ ወደ ውጭ ከመሄዴ በፊት ይህን ሚስጥር አጋልጠዋለሁ ስትል እንግዲህ በአንደበቷ ለማርታ ተናግራለች። በእርግጥ እውነት ቢኖራትም ለወይዘሮ ማርታ ይጠቅማታል የሚለውን ነገር ስለሚያስቡ ነው እንጂ አይነገራትም የሚለውን ነገር ደብቀዋት አይደለም። ኦልሬዲ የሆነ ቀን እንነግራታለን ግን በእንደዚህ ያለ ሁኔታ አይደለም የሚባለው ነገር ነው። ምክንያቱም ወይዘሮ ማርታ ሙሉ ለሙሉ 100% ያመነችው ባሏ እንደዚህ ያለ ጉዳይ ውስጥ ገብቶ ሲነገራት ለማመን የሚከብድ ነው። አይደለም ይህን ሁሉ ጉድ ሁሉም ቤተሰብ እንደሚያውቅና እሷን ብቻ እንደደበቋት አባታቸውን እየጠበቁና አባታቸውን እየተከላከሉለት እንደነበረ መረዳት ስትጀምር ወይዘሮ ማርታ ምን ያህል አስቡት፣ ለማመን የሚከብድ አስቡት። ያመኑት ሰው ውግት ያመኑት ሰው ክድት ሲያደርግ መሬት ራሱ የቆምንባት አትመስልም እና በጣም ከባድ ነው። ይሄ እውነታ ሲወጣ ሁሉም ነገር ድብልቅልቁ ነው የሚወጣው። እንግዲህ ሁሉ በእኔ ምክንያት ነው የተፈጠረው፣ ስለዚህ ወደ መጣሁበት መመለስ አለብኝ እያለች ነበረ። አሁን ግን ነገርየው የተገላቢጦሽ ሆኗል። መድኃኒት ወደ ሀገሬ ብመለስም ሚስጥሩን ሳልገልጽ የእህቴን አይን አሳያት፣ የጠረጠርኩትን ሳላስረዳት ከእንቅልፏ ሳላነቃት ሚስጥሩን ሳላፈነዳው አልሄድም በማለት እንግዲህ በልክና በትዕቢት በበቀል ነው እየተራመደች ያለችው። ትልቁ ጉዳይ ግን ይህ ጸጉር ወደ ምርመራ ከሄደ ከባድ መዘዝና ከባድ ሚስጥር ነው የሚወጣው። በተለይ በዳጣ ምክንያት አብጌል አባቷ ምን ያህል ልቧ ተሰብሮ እናዝናበት እንደነበረው አይተናል። አሁን ግን የሰላም ልጅ ዳጣ አሁን የተወለደው ልጅ የደረጀ እንደሆነ ሲታወቅ ሌላ የተገላቢጦች ነው የሚሆነው። ምን ነው አባዬ ምን ነው ምን አረግንህ የሚለው ነገር ነው ሌላ ጣጣ ይዞ የሚመጣው። ኤኒዌይ ቀጣይ ክፍል ምን ይፈጠራል ሁላችንም በጉጉት እንጠብቀዋለን። እጅግ አሳዛኝና እጅግ ልብ ሰባሪ ነው። ጋሽ ደረጀ እንግዲህ ለቤታቸው፣ ለትዳራቸው፣ ለሰላማቸው እንደዚያ ሲጨነቁ እንቅልፋተው ሲውረተረቱ የነበሩበት ከመሬት ተነስታ ወይዘሮ መድኃኒት ለምን ውሸታም ተባልኩኝ፣ ለምን ሁልጊዜ እኔ ልክ ነኝ እያልኩ በምሰራው ወጥመድና ሴራ ሁልጊዜ እንደተዋረድኩ ነው በማለት ልክና በቀል ትዕቢት ይዟት የጀመረችው ወጥመድ ይሳካላታል ወይስ ትወድቅበታለች?